ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። የሳቱን ለየት ያሉና የተመራረጡ ስፖርታዊ ጥንቅሮች ለእናንተ ውድ አድማጮቻችን እንደ ሁልጊዜው ዛሬም ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሳምንታችሁ ግን እንዴት ነበረ? እንዴት አለፈ? በተለይም የሳምንቱ መጨረሻ ጨዋታዎች መልከታዎቻችሁን እንዲሁ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን እኛ በመረጃ ሰዓታችን አስቀድመን አነጋጋሪ ጉዳዮችን እናደርሳችኋለን። በቼልሲ የመረጃ ሰዓታችን እንዲሁ የቡድን ዜና ይዘናል። ከቡድን ዜና ጋር በተያያዘ የቡድኑን ቁልፍ ተጫዋች የተመለከቱ ዕለታዊ መረጃዎቻችን እንደተጠበቁ ነው። የሚጠበቅ ትልቅ ውሳኔ አለ በቼልሲ በኩል። ተጨማሪ መረጃዎችን ይዘናል። አብራችሁን ካላችሁ ላይክ አድርጉን። የእናንተ አንድ ላይክ ለኛ በብዙ ስለሚጠቅመን ሀሳብ አስተያየት እንቀበላለን። ዛሬም አጋሩን። ከፕሪሚየር ሊግ የመረጃ ሰዓታችን ጋር መልካም ቆይታ። በድጋሚ ፍራንክ ላምፓርድ ኮቨንትሪን ይዘው ወደ ፕሪሚየር ሊጉ እየተንደረደሩ ነው። አሁን ከተከታያቸው ሚልዋል እንዲሁ ያላቸው የነጥብ ልዩነት 11 ደርሷል። ውድ ቤተሰቦቻችን ፍራንክ ላምፓርድ ኮቨንትሪ ሲቲን ኖቬምበር 2004 የተረከቡት 17ኛ ደረጃ ነበር ሲረከቡት። አሁን በ11 ነጥብ ለፕሪሚየር ሊጉ ሊያበቁት በጣት የሚቆጠሩ ጨዋታዎችን ብቻ እየጠበቁ ነው። ፍራንክ ላምፓርድ በፕሪሚየር ሊግ ተጫውተዋል። በቼልሲም በሲቲም ብርቃቸው አይደለም መጫወት፣ ማሰልጠንም ቢሆን ብርቃቸው አይደለም። ግዙፉን ቼልሲ በአሰልጣኝነት መርተዋል። ለሳቸው ግን ይህ ታሪካዊና ለየት ያለ ነው። የሻምፒዮንሺፕ ክለብ ለፕሪሚየር ሊግ ያበቃሉና በጣም ድንቅ ጊዜን እያሳለፉ ይገኛል። ቼልሲ በአለፈው ክረምት ካመጣቸው ተጫዋቾች አንዱ የሆነው ዦዋ ፔድሮ በእርግጥ ለፕሪሚየር ሊግ አዲስ አይደለም፣ በብራይተን እናውቀዋለን። ዦዋ ፔድሮ 27 የግብ አስተዋጽኦ በዚህ ሲዝን ደርሷልና ቅልል ያለው ዓመት ይመስላል ተጫዋቹ። ምንም ጥያቄ የለውም። ቼልሲ እንደ ቡድን ደካማ ሊባል ይችላል እንጂ ተጫዋቹ በጣም ድንቅ ጊዜን እያሳለፈ ነው። 21 ጎል 6 አሲስት አለው በመጀመሪያ ዓመቱ። ዦዋ ፔድሮ በፈረንጆቹ ከዲሴምበር 2025 የመጨረሻ ወር ጀምሮ እስከ አዲሱ ዓመት 2026 ደምረን እስከ ኤፕሪል 4 እስከ ትላንት ድረስ ያለውን ቁጥር ብናይ ፍጹም አስደናቂ ነው። በፕሪሚየር ሊጉ እሱን ያክል የግብ ተሳትፎ ያለው አጥቂ የለም። በጣም ጥሩ ፎርም ላይ የሚገኝ የቼልሲ ተጫዋች ነው። ኤስታቪዮም ቢሆን ውድ ቤተሰቦቻችን የመጀመሪያ ሲዝኑን ያውም በእንግሊዝ ምድር እንግዳ ሆኖ እያሳለፈ ነው። ኤስታቪዮም በፕሪሚየር ሊግ አዲስ ክብረ ወሰንም ይዟል። ከቡካዮ ሳካ በመቀጠል በእድሜ ትንሹ ተጫዋች ሆኗል። በኤፍኤ ካፕ ግብም ያስቆጠረ አሲስትም እያደረገ በዚህ ዓመት አጠቃላይ ይሄ ወጣቱ ተጫዋች 10 የግብ አስተዋጽኦ አለው በሁሉም መድረክ። ለቼልሲ 8 ጎል ናቸው፣ 2 አሲስት ናቸው። በጣም ጥሩ ፎርም ላይ ይገኛል። ዊሊያም ኤስታቪዮ ተቀይሮ ገብቶ እንኳን 1 ጎል 1 አሲስት 3 ትልቅ የግብ ዕድል የፈጠረ 4 ቁልፍ ኳስ ያቀበለ 2 ኢላማውን የጠበቀ ሙከራ የሞከረ ተጫዋች ነውና በጥቂት ደቂቃ ውስጥ የፈጠረው ተጽዕኖ ቀላል የሚባል አይደለም። በዛ ላይ ደግሞ ገና በመጣበት ዓመት ነው ይሄንን ያደረገው። ሌላኛው ወጣት ተጫዋች ሪያን ካቡማ በቼልሲ ቤት የመጀመሪያ ጨዋታውን ማድረግ ሲችል ከሰሞኑ ቼልሲ ቤት ያው ተጫዋቾች የሚሰጡት መግለጫ አነጋጋሪ ነበር። እንደውም ጁሊያን ሌስኮት በሌላ ቋንቋ የሚናገሩት ነገር የሚተረጎም አይመስላቸውም እንዴ ብሎ ኤንዞ ፈርናንዴዝን ወርፎት ነበረ። ማርክ ኮሪያን በእርግጥ ሀሳብ አጋርቷል። የሱ ሞር ሚዛናዊ ነው በሚል እንደታለፈ ይታወቃል። ማርክ ኮሪያም አሁን ጥሩ ደረጃ ላይ ይገኛለሁ፣ ነገር ግን በዚህ ሰዓት ምርጡ የግራ መስመር ተከላካይ የዓለማችን ኑኖ ሜንዴሽ የፓሪስ ሰን ዠርሜኑ ፖርቱጋላዊ ተጫዋች ነው ሲል ተደምጧል። ቶንሲ አድራቢዮ ዘንድሮ ያው ያለ ዋንጫ ማጠናቀቅ የለብንም ማለቱ ይታወቃል። ቶንሲ አድራቢዮ ዘንድሮ ዋንጫ ያስፈልገናል ብሏል። ያው አሁን ላይ ዋንጫ ላይ ያነሳበት የሚችለው ትልቁ መድረክ ለቼልሲ ኤፍኤ ካፕ ነው። ከዛ ውጪ ፕሪሚየር ሊጉ በሂሳባዊ ስሌት ነው እንጂ ከዚህ ተነስቶ ዋንጫ ያነሳበታል ተብሎ አይጠበቅም። ቼልሲ በአሉ ወቅታዊ ሁኔታዎች ምክንያት ግን በሂሳባዊ ስሌት ወጥቷል እያልን አይደለም። ቶንሲ አድራቢዮ ዋንጫ ይገባናል እያለ ነው። ዋንጫውን ለማንሳት ቀጣይ በግማሽ ፍጻሜ ሊድስን በዌምብሌ ማሸነፍና ቀጥሎ ደግሞ እዛው ዌምብሌ ላይ የሲቲና የሳውዝሃምፕተንን አሸናፊ እንዲሁ ተፋልሞ ማሸነፍ ይጠበቅበታል ማለት ነው። በአንጻራዊነት ቀላል ተጋጣሚ ገጥሞታል። ሊድስን ነው በግማሽ ፍጻሜ መጀመሪያ ዙር የሚገጥመው። ምናልባት ወቅታዊ ብቃት ይወስነዋል። ጨዋታውን በሚያደርጉበት ሰዓት የሚኖር ወቅታዊ ብቃት ይወስነዋል። በአንጻራዊነት ቅድመ ግምት ለቼልሲ ነው የሰጠው። ቶንሲ አድራቢዮም ዓመቱን በዋንጫ እናጠናቅቃለን ማለቱ ይታወቃል። ማርክ ኩኩሬያ ቼልሲ ከተጫዋች ብዛት ይልቅ ተጫዋች ጥራት ነው የሚያስፈልገው ማለቱ ይታወቃል። ቀጣይ ህልሙን ተናግሯል። ዋና ህልሙ በቀጣይ ውድድር ዓመት
በጠንካራ ጊዜን ማሳለፍ ነው። አሁን በቼልሲ ያሳለፍነው ጊዜም መጥፎ የሚባል አይደለም፣ ግን ወጥ ያልነበርንባቸውና ዋጋ የከፈልንባቸዋሉ ይላል። ለአብነት ያክል ሻምፒዮንስ ሊግ ላይ ዋጋ ከፍለናል። እንዲሁም ደግሞ በፕሪሚየር ሊግ ወጥ አለመሆናችን በጊዜ ከውድድሩ እንድንርቅ አድርጎናል ከዋንጫ ፉክሩ ብሏል። ከዛ ውጭ ግን አሁን ባሉ ዋንጫዎች ላይ ግን መስራት እንችላለን ብሏል። አንደኛው ኤፍኤ ካፕን ነው። ከዛ ውጭ ክለቡ በሚጠናከርበት ዙሪያ ላይ ግን በርካታ ተጫዋቾችን ከማስፈረም ይልቅ ጥራት ላይ ምርጫዬ ነው ብሏል። በግራ መስመር ተከላካይ ምርጡ ማን ነው ተብሎ እኔም በጣም ምርጥ ፎርም ላይ ይገኛለሁ፣ ግን የፖርቱጋሉ በፓሪሰን ጀርሜን የሚጫወተው ኑኖ ሜንዴሽ በቦታው ላይ ምርጡ ተጫዋች ነው ብሎ አወድሶታል፣ አንቆለጳጵሶታል። የቼልሲ ቋሚ አምበልነት በምክትልነት አሁንም በስፋት ስሙ እየተነሳ የሚገኘው ሞይሰስ ካይሴዶ ነው። በእርግጥ በዚህ ሳምንት ኮል ፓልመር አምበል ሆኖ ሲጫወት ተመልክተነው ነበረ። የቡድኑ ዋና አምበል ሪስ ጄምስ፣ ምክትሉ ደግሞ ኤንዞ ፈርናንዴዝ ነበር። ኤንዞ ፈርናንዴዝ ከዚህ በኋላ አምበል ስለመሆኑ የተረጋገጠ ነገር የለም። በቼልሲ ቆይታውም ቢሆን የተረጋገጠው እስከዚህ ውድድር ዓመት መጨረሻ ነው። ኮንትራት ቢኖረውም ከክለቡ ጋር የገባው ሰጥ አገባ ለሁለት ጨዋታ ቅጣት በአሰልጣኙ እንዲቀጣ እንዳደረገው ይታወቃል። በእርግጥ ቅጣቱን በርካቶች ደግፈውት በርካቶች ተቃውሞት እንዳለ ይታወቃል። ግን ምክትል አምበልነት ለሞይሰስ ካይሴዶ በቀጣይ በትልቁ ቼልሲ ቤት እየተጠበቀ ያለ ሁነት ነው። ከቼልሲ ጋር በተያዘ ምናልባት ዝውውርን ካለን ያው ዝውውሮች የሚጠበቁ እንዳሉ ሆኖ ግን ቼልሲ እኮ ባለፈው ክረምትና ጥር ላይ ያስፈርሟቸው ለዚህ ዓመት መጨረሻ የሚጠበቃቸው ተጫዋቾች አሉ። ለአብነት ያክል ፖርቱጋላዊ ወጣት ተጫዋች ጆቫኒ ኳንዳ ይጠቀሳል። በስፖርቲንግ ሊዝበን ይገኛል። ድንቅ ጊዜን እያሳለፈ ይገኛል ከክለቡ ጋር። ያው ዘንድሮ ዋንጫውን ለማንሳት የሚደረገው ጥረት ትንቅንቅ እንደቀጠለ ነው በፖርቱጋል ፕሪሚየር ሊጋ። በዚህም ስፖርቲንግ ሊዝበንን ሊያግዝ ተመልሷል። በቼልሲ ነበረ ከአለፉት ጥቂት ወራቶች ውስጥ ማለት ነው፣ ምክንያቱ ጉዳት ነበረ። ተጫዋቹ በዚህ ሳምንት ዳግም ወደ እንግሊዝ ይመለሳል። ይህም በለንደን ነው የሚመለሰው። ግን አሁን ሲመለስ በጉዳት ምክንያት ቼልሲ ሳይሆን በለንደን ኖርዝ ለንደን አርሰናልን በኤምሬትስ በሚፋለሙበት ጨዋታ ነው። ከስፖርቲንግ ሊዝበን ጋር አርሰናል የአውሮፓ ሻምፒዮንስ ሊግ ጨዋታ ሲኖር ንብረትነቱ የቼልሲ የሆነው ተጫዋች በስፖርቲንግ ሊዝበን ስብስብ ውስጥ ከጉዳት መልስ እንደሚካተት እንደዚሁ ሚረር ስፖርት አስነብቧል። ተጫዋቹ በቀጣይ ሰማያዊውን መለያ ለብሶ በቼልሲም ይጫወታል። የማለዳው ጥንቅራችን ይህ ነው። ውድ ቤተሰቦቻችን ከጥቂት ደቂቃዎች በኋላ እንመለሳለን። ላይክ ብታደረጉን ለእኛ በብዙ ይጠቅመናል። ላይክ አድርጉን፣ ሀሳብ አስተያየታችሁንም እንዲሁ አጋሩን። ሳምንታችሁ እንዴት እንዳለፈ ውድ ቤተሰቦቻችን ከኛ ጋር ስለነበራችሁ ስለ ሀሳብ አስተያየታችሁ ላይክ ስላረጋችሁንም አመስግነን መልካም የሳምንቱ የመጀመሪያ ቀን መልካም ቀን